ጨካኙ ይፋት አስሯት በሄደበት ቦታ ከእግሯም ከእጇም ከአይኗም ከአፏም ከሁሉ ሰውነታ ታስራ ነበር ታውቃላችሁና ፈታችሁ ስትፈታ ሰርፕራይዝ ነው ያየችው። ምንድነው ያገኘችው? የናታን ቤት መሆኑን አወቀች። ይሄስ እንዴት ሆነ? ናታን እኔ ላይ ምን እያደረገ ነው? እኔ በጣም ነው የምወደው፣ ናፍቆኛል ብላ በቃ የድሮ ትዝታ ሁሉ መጣባት ማለት ነው። አሁን ደግሞ ወደ ራሷ ስትመለስ አሁን ጊዜው ራሴን የማዳን ጊዜ ነው እንጂ ቁጭ ብዬ ማለቅስበት ጊዜ አይደለም ብላ ተነስታ በሩንም ሁሉም ቼክ ስታረግ ሁሉንም በር ቆልፎታል። ምግብ አመጣልሻለሁ ብሎ ነው የሄደ። በዛውም ናታንም ሊጎዳው ማለት ነውና ብቻ ይሁንና እሱ አሁን ሮጥ ሮጥ ስትል ቤት ውስጥ አሁን ደግሞ ወደ ፎቅ ስትወጣ ምን አገኘች? ልብስ ውስጥ ምን ቤተሰቦቼ ወደ ላይ ሮጣ ጨርቅ ውስጥ የይፋት ልብስ ውስጥ ስትፈልግ ምን አገኘችው? ቁልፍ አገኘችው። እንደዚህ አልቀመጥም አለች። ከዛ ፈላለገች ምን አገኘች? ከሳጥን ቁልፍ አገኘችው ማለት ነው። ከልብስ ካፍታ ስታይ ምን አገኘች? ምንድነው የአባቱ ቲሸርት፣ ሸሚዝ እና ሞባይል ቁልፍ ውስጥ ተቆልፎ በሳጥን ውስጥ አለ እና የአባቱን ገዳይም አግኝታለች። ብቻ ይገርማል። ይሄ ይፋት የሚባለው በጣም ጨካኝ ነው። በቃ ምን ይደረግ፣ ለሰው ርህራሄ የሌለ እኔ እንዳየሁት ነው። በቃ ይሄ ሰው ነው እንደዚህ ያደረገው። ወይ ሉሊት ወይ እሱ ብዬ ነበረ። ግን ሉሊት ሁለተኛው ናት በክፋት፣ ይሄ ግን አንደኛው ነውና በቃ አለቀሰች። ውድ አባቱን ያሳጣኝ ሰው፣ እኔን ያስረከሰኝ ሰው፣ እኔን ያገተኝ ሰው ይሄ የአባቴ ገዳይ ነው ብላ አለቀሰች። በቃ እፉዬ አለቀሰች፣ ተስፋ ቆረጠች። ብቻ አሁንም ቢሆን ጨለማ ውስጥም ሆና ምን አየችው? በጣም በቀዳዳ ፀሐይ አየችው፣ ብርሃን አየችው እና እፉዬ ታሸንፋለች። ምንም ብትጎዳ ምንም ብታደርግ ታሸንፋለች፣ ከዛም ትወጣለች። ብቻ እሱ ደግሞ ናታንን እንዴት አሰቃይቶ መጣ። ለሷ ምግብ አዞላት። ናታንን ደግሞ ያ ቤዛን ለምን እንዳጋባት ናታን ታውቃላችሁ፣ ተገዶ ነው፣ ፈቅዶ ሳይሆን ተገዶ። እሱ ከእስር ቤት ሲወጣ እኔ አላፍራታ ማንም ሰው አላገባ፣ አንቺ እረገዝሽ ማለት እኔን አስርሽ ማለት አይደለም። የልጅ አባት መሆንን አልክድም፣ ግን ላንቺ ባል ሊሆንልሽ አልችልም፣ ይቅርታ ብሎ ነበር ይሄደ። ቤዛ ሳታውቅ ብድግ ብሎ ምን አደረገ? ቤዛ እንጋባ አላት። ላይፉ ስል ነው ኤፍራታን ለማዳን። ምክንያቱም ይሄ ሰው ነው ያስፈራራው። ቤዛን አግብተህ የእሷን ንብረት ሁሉ አስፈርሚያት ካላመጣህልኝ እንትንም ፋይሉ እኔ ኤፍራትን አለቃትም እገላታለሁ አለ። ማደርገው ሳታ ኤፍራታን አገባት። ማናት ኤፍራታን ላሉ ቤዛን አገባት። ቤዛን አግብቶ ወረቀት ላይ ብቻ ነው እንትኑ ምንድነው እሱ ጋብቻቸው ወረቀት ላይ ብቻ ነው። ቤዛ ደግሞ ናታን የልጅ አባት ይሆንልኛል ብላ የውሸት መቼም ያረገዘችው ከይፋት ነው። የውሸት ጋብቻ ነው። ይሄም የሱ ያልሆነ ልጅ ያንተ ነው ብላ አታለለችው። እሱም አልተሳካም፣ ደስታም አላገኘችም። እንዴት ይሆናል? በዚህ ውሸት እያወሩ በዚህ ደስተኛ መሆን አይቻልም። ንጹህ ልብ ይዞ ከጓዙ ፈጣሪም ይረዳናል እና ቤዛ ተጎዳች። አሁን በዚህ ይፋት መጥፎ ነው። ጥሩ ባል ለልጅም ጥሩ አባት አይሆንለትም። ናታንም ደግሞ የሱ አይደለም። እንደገና ደግሞ ንብረታንም አጣች። ቤዛም አሁን የሷ የጣፋንጣ መንገድ ላይ መውጣት ነው እና እሱ ይፋትም የሚፈልገው መንገድ ደሃ ሆናችሁ መንገድ ላይ እንድትወጡ ነው ብሏልና ደሃ ሆኖ መንገድ ላይ እንዲወጡ ይፈልጋል እና ይሄ እንድሳካላት እሱ እየለፋ ነው። ናታንም ደግሞ የቻለውን መስዋዕት እያደረገ ነው ለኤፍራታ ስል፣ ለሚወዳት ኤፍራታ ስል መከራውን እየበላው ነውና
ብቻ እንደዛ ነው። እሱም ያ ወረቀት ቤዘነስ ያስፈረማት ሁሉ እዞ ወደ መኪና ስመጣ ምን አደረጉት? ፋይሉን ከተቀበሉ በኋላ አሰቃዩት። እዛ መኪና ውስጥ በኤሌክትሪክ በጣም አሰቃዩት። ራሱን እንድስት አደረጉ። ኤፍራታን አትንኩት፣ ልቀቁት፣ የምትፈልጉን አምጥቻለሁ፣ ኤፍራታን ልቀቁት ስል ጭራሹንም እሱን ጎርቶት መንገድ ላይ ጣሉት ማለት ነው። ጉድጓድ ውስጥ ጥሎት ሄዱ። ከዛ እሱ ስነሳ ብድግ ብሎ ስነሳ በቃ ራሱ ሳግድር ተነስቶ ወደ ቤት ሲሄድ ቤዛም ሉሊትን ወረቀት አንተ ነክ የወሰድከው እያለች ትጨቀጭቋለች። እሱ ራሱ ደክሞታል። የኤፍራታን ራሱ ከዛ ውስጥ ማስወጣት ስላልቻለ በቃ ደክሞታል። በወረቀቱም አልተሳካም፣ ፋይሉ ማስፈረሙ አልተሳካም። አሁን ደግሞ ምን እንደሚፈልግ አይታወቅም። ይሄ ይፋት እኔ እንጃ ብቻ እያሰቃያቸው ነው ሁለቱንም ማለት ነውና በዚህ ደግሞ ሉሊት ወረቀቴን የ15% ያስፈረመችው ቤዛ አንተ ነው ወሰድክብኝ እያለች ትጨቋጭቋለች። ግን ዛሬ አነቃት ማለት ነው። ሉሊትን አነቃት። በቃ ምንም ቢሆን እንደዛ ነው። ጽዮን ደግሞ ወንድምሽን እየጠበቅሽ ነው፣ ጎበዝ ነው። እንደ እናቴ ጸጉሬን ዳብሽልኝ አላት። እሷም እንደዛ አደረገች። እሱ ተኛ። ግን በቅጀት ውስጥ ይሄን ምስጢር አውጥቷል። እሷን ልቀቋት ስል ማለት ነው። ቤዛም ደግሞ እየተነጨነጨች ነው። ምክንያቱም ናታን እንክብካቤ እየሰጣት አይደለማ። ይሄ ልጅ አይረዳኝ ስትል ይፋት ይረዳሽ ይሆናል አለችውን ጽዮን ማለት ነው። ምክንያቱም ሰምታለቻ፣ ባጆራ ነው ሰማችሁ። እኔ የመጀመሪያሽ ፍቅረኛሽ ስለሆንኩኝ በጣም አፈቅርሻለሁ ስለው ይፋት ለቤዛ ማለት ነው። ጽዮን ሰምታ አዘነች። ወንድሜን ጎዳውት። ምክንያቱም ወንድሙን የጎዳችው አንደኛ ጽዮን ናት። ከቤዛ ጋር ተባብሮ እንደገና እስር ቤት ሄዳ ያ ጊዜ ቤዛ አለ አንተ ሌላ ወንድ አታውቅም፣ አንተ የመጀመሪያ ስለሆን እንደዛ ነው ውዶቼ። ጽዮን አሁን ጸጽታለች። እንደገና ኤፉዬ ዛሬ ቀስ ብላ እንትን ምንድነው እሱ እንደዛ የተበሳጫጨች በቃ ይሄንን ሰውማ ማግኘት አለብኝ፣ ከዚህ መውጣት አለብኝ፣ ወደ ፖሊስ መሄድ አለብኝ እያለች ሰውዬ መጣባት። ይሄ ይፋት ስመጣባት ተደበቀች። እሱም አበደ፣ ተፈታቻ። ይፋት ለኤፉ ምግብ ይዞ ስመለስ ምን ሆነ? ኤፍራታ ተፈታለች። አበደ፣ በቃ ደነገጠ። አለቀልን አለ። ወደ ሉሊት ከሉሊት ጋር አወሩ። ሲያወሩ ሉሊት ደግሞ የናታን ልትነግሮ ነበረ እና እሱ ደግሞ ሌላ ሰርፕራይዝ ነው። ተፈታች፣ ኤፍራታ ተፈታች። አለቀልን። እሷም ወደ ፖሊስ ከሄደች እኛ አለቀልን እያሉ በቃ ፍርሃት ውስጥ ነው ያሉት ማለት ነው። ውድና የተከበራችሁ ላይክ ሰብስክራይብ አድርጉ። አመሰግናለሁ።